ተፈጥሮን በቁጥጥር ስር እናውላለን የሚል መፈክር በየቀኑ የተናገሩ ይቅርና ተፈጥሮን አንደበቱን በትክክል መቆጣጠር የማይችል ትውልድ አፈሩ። ውድቀትን በምንም መንገድ መወገድ አለበት የሚሉ ሰዎች በትክክል መራመድ አይችሉም። የኢትዮጵያ ገበሬ እኮ 4 ዓመት ሙሉ ገንዘቡን ከስክሶ ዩኒቨርሲቲ አስመርቀው ዲግሪ ያስያዘ ሊጥ እንድታቦካ እኮ አይደለም፣ እንደ ትልቅ ስራ ሊጥ ፕሮፖዝ የላብራቶሪ ውጤት እኮ መጣልኝ። እሱ ልነግርሽ ብዬ። እውነት? ያው ወንዝ ውስጥ መገኘት የሌለባቸው ኬሚካሎች እንዳሉት ነው የሚያሳየው። የምታውቂውን ነገር ነው ያረጋገጥሽው። ወይኔ እውነት ባልሆነ ብዬ ስመኝ ነበር። ማሚ ምንድን ነው የምታወራው? ናቢ! ኧረ ናቢ! የምትነግረኝ እውነት ነው? ናቢ! እማ! ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ከዚህ በኋላ ስራችን መሆን አለበት ብዬ የማስበው እነዚህ ኬሚካሎች ወደ ማህበረሰቡ ገብተው ምን ያህል ጉዳት እንደሚያደርሱ ከባለሙያዎች ማረጋገጫ መውሰድ። እኔ ግን አሁን ባልተወሰነ ጊዜ ከዚህ ጉዳይ ራስሽን ገለል ብታደርጊ ጥሩ ይመስለኛል። ለምን? በዚህ ጉዳይ ላይ እኮ መንግስት ራሱ የቀጠረው የራሱ ፕሮፌሽን ያለው ሰው አለ አይደል? እነሱ ለምን አይከታተሉት? እና ይሄንን ነገር ለመንግስት አሳልፈን እንስጠው እያልክ ነው? እንደዛ እያልኩሽ ሳይሆን ቢያንስ ላልተወሰነ ጊዜ አንቺ እጅሽን ከዚህ ውስጥ ትንሽ ብታወጪ ጥሩ ይመስለኛል እኮ። ቆይ ከዛስ? ይኸውልሽ አምሬ፣ እነዚህ ሰዎች በህልውናቸው እየመጣሽ እንደሆነ ካወቁ የሚሄዱበት ርቀት አይታወቅም። ምናልባት በዙሪያሽ አደጋ ሊፈጥሩ ይችላሉ ብዬ አስባለሁ። ይቅርታ አድርጊልኝ። እንዲሁም የዳንኤል አደጋ እኔ ተራ የማጅራት መቺ እንትን አይመስለኝም እና የተቀነባበረ ሆን ብሎ የተሰራ ከዚህ ጉዳይ ጋር የሚያያዝ ነገር ነው ይመስላል። ምን?
እጅህን ወደ ላይ፣ ግራ እጅህን ደግሞ ደረት ላይ፣ ከንፈርህን ግጥም አድርገህ ዘግተህ በአፍንጫ አየር አስገባ። ሁለት ጊዜ ድገመው። አሁን ደግሞ የሚያስጨንቅ ረፍት የሚነሳህን የሚረብሽህን ነገር በሙሉ አስበው። በመካከላችን የገባውን ነገር ተነጋግረን መፍታት ካልቻለን መፍትሄ ሊመጣ አይችልም። እኔ አሁን ለመነጋገር ዝግጁ አይደለሁም። እስከ መቼ አምሪ? ናቢ፣ እውነት የምታፈቅረኝና የድሮ ናቢ ከሆንክ ትንሽ ጊዜ መታገዝ አይከብድም። በእልህ ሳይሆን በፍቅር፣ በጉልበት ሳይሆን በትዕግስት እንደምትፈታው አስብ። Now, open your eyes and throw your punch. Sorry. እናንተ በእልህ ሳይሆን በትዕግስት በጉልበት ሳይሆን በፍቅር ስትባል እንደዚህ ትደባደባለህ እንዴ? It's okay. Anyways, ራስን መጠበቅ አለብህ። እንደዚህ አትሆን እሺ? ሰው አሁን እንዴት ነህ? በጣም አመሰግናለሁ። ምን አለበት ነገሮች እስከሚረጋጉ ከነዚህ ሰዎች እይታ ውጭ ብትሆኝ። እንዴ ይሄ እኮ እረፍት የሚወሰድበት ጉዳይ አይደለም። ሐምሬ አንዳንዴ እኮ ነገሮች ሲምታቱብን የራሳችን ጊዜ ያስፈልገናል። ጥሞና የሚባል ረጋ ማለት ያስፈልጋል። ሐምሬ ቆይ እሺ ዳኒ እንዲህ አይነት መጥፎ ሁኔታ ውስጥ እንዳለ እየነገርከኝ እንዴት ነው እረፍት የምወስደው? ቆይ ጉዳዩን መሸሽ መፍትሄ መሆን ይችላል እንዴ? ይሄ እኮ የመሸሽ ጉዳይ አይደለም። ዳኒ ምን ሆነ? እዛ ደረጃ አይደረስም እንጂ የሚደርስ ከሆነ እኮ እኔ የግል ጠባቂ ልቅጥርለት ዝግጁ ነኝ። ነው ግን አሁን አያስፈልግም። አሁን እያልኩሽ ያለሁት አንቺ ራስሽን አረጋጊና እሱንም አረጋጊው። የጥሞና ጊዜ ውሰጂ። ነገሮችን እኔ ሃንድል አድርግ። እሱም ብቻ ሳይሆን የፋብሪካም የበከለውን ጉዳይ እስኪ እኔ ልከታተለው። ረጋ ብዬ ሁሉን ነገር አሳውቅሻለሁ። አስብበታለሁ። ቴንክ ዩ። ደግሞ አለቃ እረፍት ሂጂ ሲል በአንድ አፍሎ መውሰድ ነው እንጂ መከራከር አለ እንዴ? አሁን እኮ ነው ቴክስትን ያየሁት። እርግጠኛ ግን ደህና ነህ? ኧረ ደህና ነኝ። ኧረ ፈጣሪ እንኳን አተረፈ። መሳሪያ ይዞ ቢሆንስ? እሱስ ልክ ነሽ። ለማንኛውም አሁን ሩት ጋር ነው ያለሁት። ሆስፒታል እመጣለሁ። ኖ በፍጹም አያስፈልግም። ኧረ በዝም በል። በዚህ ጊዜ ያልመጣው መቼ ልመጣ ነው? በጣም ደህና ነኝ አልኩሽ እኮ ቤኪ። አሊሞ ባዮ እንደውም ተጠራው። በቃ ስወጣ እደውልልሻለሁ። Dr. Goldberg is ready for you. Sure, thank you. You're welcome. Yeah, I just went inside to see the doctor. Is he injured? He seems okay to me, but I don't know. I'm not a doctor. Keep watching him.
How about my payment? Hello? Hello? Hello, Tavi. Hello. ተፌ ታላቅ ሰው ሳስብን የደወልከው ይኸውልህ ተፈሪ ለፕሮሰሱ የሚያስፈልጉትን ወረቀቶች በሙሉ የማዘጋጀው ነኝ። ስለዚህ ክፍያውን 50% ብናደርገው ያስማማኛል። Listen, እኔ ደጋግሜ ነግሬሃለሁ ይሄን ነገር ከ70% በታች ንክቻ አላደርገውም። Not only that, የፕሌን ቲኬት ካልከፈላችሁ we have no deal. በቃ that's it. ያንተ ስራ እኮ እዛ ዘመድ የሚያስመጣ ሰው መፈለግ ብቻ እኮ ነው። እኔ አይደለሁም እንደዚህ ሀገር ቤት ያለውን ፕሮሰስ በሙሉ ሪስክ ወስጄ የምሰራው። Are you kidding me? ፌክ ኢቨንቱን ማዘጋጀው እኔ፣ ፎርጅድ ኢንቪቴሽኑን ማዘጋጀው እኔ፣ በዛ ላይ ከመጡ በኋላ ኬዙን የሚይዝላቸው እኔ። What the hell are you talking about? እሺ በቃ 40% አድርግልኝ ፕሊዝ። እኔ እዚህ በጣም ገንዘብ የሚያስፈልገኝ ሁኔታ ውስጥ ነው ያለሁት። All right. Okay, 40% ላደርግልህ እችላለሁ፣ ግን የፕሌን ቲኬቱንም የሆቴሉንም ከክፍያው ለሚቀንሰው። እሺ እንቺስ ምን አደርጋለሁ? ግን በፍጥነት መምጣት አለብን። እሱ ችግር የለውም። By the way, ሳሚ እዛ ስመጣ አሪፍ ችግሮች ያሉበት ክለብ ትወስደኛለህ አይደል? ኧረ ችግር የለም። እሺ አንተ ብቻ ለመምጣት ያብቃ። ሳሌ እንዴት ነሽ? አለሁልሽ። ለነፋዘር ጋር መጥተህ ነው? ወጥተዋል? ኖ ታሪኩ የለም። ምስል ሳይጠቅም ልደውልልህ? ኖ ችግር የለም። እና ቴክስት አደርግልሃለሁ። ሳሌ what happened? ችግር አለ? የለም። ኃይሉ ነው የምሰራው ነው ያልከኝ? አዎ ኃይሉ ጋር ነው የምሰራው። አሁንስ ኃይሉ እንዳላከ በምን እርግጠኛ መሆን ይችላል? እኔ ጋር እኮ ጠቃሚ መረጃ እንዳለህ እኮ ነገርኩ። የምን መረጃ? እሱንማ መጀመሪያ ሂሳቡን ተደራድረን ስንግባባ ነው። አለዛ እንዴት እነግርሃለሁ? በማላውቀው ጉዳይ እንዴት ብዬ ነው ክፍያ የምስማማው? የላብራቶሪ ውጤት። የምን የላብራቶሪ ውጤት? ከእናንተ ፋብሪካ ወደ አቃቂ ወንዝ ውስጥ የሚገባው ኬሚካል ወንዙን ምን ያህል እንደበከለው የሚያሳይ የምርመራ ሳምፕል ውጤት ነው። አሁን የነገርከኝ ነገር እውነት ለመሆኑ ምንድነው ማረጋገጫ? ወንዙ የተመረመረለት ጥበቃ እንድትልክ መረጃ የሰጠነህ እኮ እኛ ነን። በዚህ ቁጥር ቴክስት አልገባልኝ? እና ይህን ጉዳይ ኃይሉ ያውቃል? አዎ ወንዙ እንዲመረመር ያደረገው እኮ እሱ ነው። ቴክስትም እንዳደረግልህ ያዘዘኝ እሱ ነው። አሁንም አረፈደ። ውጤቱ እኔ እጅ ላይ ነው። ኃይሉ ጋር ገና አልደረሰም። በጭራሽ አላምነህም። ይህንን ነገር ራሱ ኃይሉ ያቀናበረው ድራማ ነው። አቶ ታሪኩ እመነኝ፣ ገንዘብ በጣም ስለሚያስፈልገኝ ነው አንተ ጋር የመጣሁት። ምንም አማራጭ ስላጣሁ ነው አንተ ጋር የመጣሁት። እሺ ስንት ብር ነው እንድከፍል የምትፈልገው? 1 ሚሊዮን ብር። ምን? አዎ ለዛ አያዋጣኝም። ሪስክ ወስጄ ነው እዚህ ነገር ውስጥ የገባሁት። 500 ሺህ እከፍልሃለሁ። ይህንንም የምከፍልህ ለቀጣይ አድርግ የምልህ የምታደርግ ከሆነ። እሺ 750 ሺህ ብር አድርግልኝ። ከ500 ሺህ ብር ሳንቲም አልጨምርልህም። ይኸውልህ ሪፖርቱን እንደሰጠኝ 250 ሺህ ብሩን እከፍልሃለሁ።
ምን ማለት ነው? አልገባኝም። ይሄ ሪፖርት እኮ በራሱ ለኔ ምንም አይጠቅመኝም። ሪፖርቱን ካንተ ተቀብዬ በራሴ መንገድ ካስተካከልኩት በኋላ ለአንተ መልስልሃለሁ። አንተ ደግሞ ወስደህ ለኃይሉ ትሰጠዋለህ። ኃይሉ እጅ ላይ እንደደረሰ ቀሪው 250 ሺህ ብር እከፍልሃለሁ። እሺ፣ ምን አማራጭ አለ? ጥሩ። ትክክለኛው ሪፖርት ኃይሉ እጅ ከገባ ወይም ሌላ ሰው ጋር ከደረሰ ተከታትዬ ብሬን መቀበል አይደለም ግንባርን ብዬ ደፋለሁ። ባለፈው ያደረግነው የደምና የሽንት ምርመራ ውጤት ደርሷል። እሱን አይተን መድኃኒት እናዝላታለን። ሌላ ከባድ ሕክምና ካስፈለጋት ግን ምን ማድረግ እንዳለብን የዛሬን ብቻ ድኑልኝ ዶክተር፣ የዛሬን ብቻ እባካችሁ እርዱኝ በእናትህ። ጥሩ በቃ እደውላለሁ። እሺ እደውላለሁ። እንደ ትላንት ነው ሊጥ ሰሊጥ ልትል ነው? አይ አይደለም አለቃ፣ ዶክመንቱን ላሳየ ብዬ ነው። ምስኪን ምንድነው በቀይ የተሰመረበት? ወንዝ ውስጥ መኖር የሌለባቸው ኬሚካሎች በፐርሰንቴጅ የተቀመጡበት ነው። እንደዚህ ተግባር ያለው ስራ መስራት እየቻልክ አንተ ሊጥ ሰሊጥ ትላለህ። በደንብ አይቼው እጥራለሁ። የደም የምርመራ ውጤት የሚያሳየው ቀይ ደም ሴል ማለት ነው። በሕክምና አኒሚያ የምንለው ነው። ሆዷን የሚቆርጣትና የሚያስመልሳትን ነገር ለማወቅ ግን እርግጠኛ አይደለሁም። ሌላ ቀጣይ ምርመራዎችን ማድረግ ይኖርብናል። አይዞሽ ተረጋጊ፣ እሷንም ማረጋጊያት። ሌላ ፔሸንት ስላለ ሄሎ ታሪኩ፣ የግዳውን መገናኘት አለብን። ስማ፣ ጥያቄ ሳይሆን ውሳኔ ነው። ሰዓቱን ቴክስት አድርጌልሃለሁ። ቻው። ሄሎ ሄሎ፣ ትምኒት ነኝ። አይ ትምኒት፣ እንዴት ነሽ? ሁሉ ሰላም። አንሲን በተመለከተ አንዳንድ ነገሮች ላዋራህ ነበር። አንሲ ደህና አይደለችም? አንዳንድ ምርመራዎችን አድርገንላት ነበር። ወጪን በተመለከተ ችግር የለም፣ የሚያስፈልገው ምርመራ በሙሉ ይደረግ። ወጥቼ እከፍላለሁ። ሄሎ፣ ይቅርታ፣ በጣም ደስ ስላለኝ ነው ዝም ያልኩት። ናና በቃ እንነጋገራለን። እሺ። እሺ አለቃችን፣ ለምን ፈለከኝ? እየመጣብህ ያለውን ችግር ብታውቅ ማፌዝ ሳይሆን መፍዘዝ ነበር የነበረው። ምን ችግር አለው? ችግር እኮ እድልን ይዞ ይመጣል። ሶስት ልክ ብለሃል። ታዲያ ንገረኛ፣
ይዘህ የጠበቀኝን ችግርና እድል ባለፈው ቢሮዬ ድረስ በድፍረት በመምጣት የተፈጠረውን ችግር ታውቃለህ። አሁን ደግሞ የጨዋታውን ውጤት የሚቀይር መረጃ እጄ ገብቷል። ምንድን ነው? ይሄ ከፋብሪካችሁ ወደ አቃቂ ወንዝ የምትለቁት የአካባቢ ብክለትን የሚያሳይ የላቦራቶሪ ውጤት ነው። ሚሉሽን አልሰማሽ አለ። ሳቅ። እየመጣባ ያለውን ችግር የተረዳው አልመሰለኝም። ኤኒዌይ ከአምራይት መሬቱን መግዛት ከፈለክ ትከፍለኝ የነበረውን 10 ሚሊዮን ብር ወደ 20 ሚሊዮን ብር ከፍ አድርጌዋለሁ። ሳቅ። ካነሰም ወደ 30 ላሻገረው እችላለሁ። በመረጃ የምትንቀሳቀስ ይመስለኝ ነበር። ምን ማለት ነው? ለድርድር ይዘው የመጣው ዶክሜንት ምን እንደሆነ ሳታውቅ ይዘህ በመምጣት ላንተ ያለኝ ግምት በጣም ቀንሷል። መቼም በመረጃው እውነትነት ላይ ችግር አለብኝ ብለን እንደማታስብ እርግጠኛ ነኝ። አይ እዚህ ላይ ያለው ሁሉ እውነት ነው። ሰው እዚህ ውጤት ላይ ያለው የኬሚካል መጠን ከተፈቀደው መጠን በታች ነው። ምን? ከፋብሪካችን የሚወጣው ኬሚካል ስታንዳርዱን የጣሰ አይደለም። Thank you very much, Professor. I really appreciate your help. Please, call me Ryan. No problem at all. Thanks. So, what's your assessment of the lab result? Well, I think it's really hard to make a judgment. If you purely look at the data, I would say the level of hazardous chemicals is borderline. But this is applying North American standards. I'm not sure how stringent the legal standards are in Ethiopia. But the health effect is the same regardless of the location. Well, I was thinking in terms of legality, but you are right. The health effects won't change just because you may have lower standards. Okay. You say the data is borderline? Does this mean I shouldn't worry too much about the health effects? It really depends. There could be some serious effects with long-term exposure to some of these chemicals, even though the levels are just within what is allowed. I know this may not satisfy you, but I can send you a document that outlines the long-term effects of these chemicals. Thank you very much. No problem at all. Oh, and one more thing. For the industry that you're looking at, I don't believe this data is complete. ሄሎ ሩቃ፣ ተፈሪ ነኝ። የፍርድ ቤቱ ቀጠሮ መጣ እንዴ? How you doing? ነው የሚባለው እኔ ቆንጆ። ለማንኛውም የዛሬው ቀጥረውናል። አንዳንድ ነገሮች መዘጋጀት ስላለብን ዛሬ መገናኘት እንችላለን እንዴ? ከዚህ በላይ ምን ጉዳይ አለ? Very good. 7 PM አካባቢ ቤት ትመጭ። ቤት ነው ያልከው? ያው ከሰዓት በኋላ የፍርድ ቤት ቀጠሮ አለብኝ። ከዛ በትራፊክ ወደ ቢሮ መመለስ አልችልም። ስለዚህ ቤት እንገናኝ። ነገ ብናረገውስ?
አንቺ አልነበርሽ እንዴ እንገናኝ ያልሽ ታርክሽብኝ ነበር። አውቃለሁ። ቤት መጥቼ እኮ እንዳላስቸግርህ ብዬ ነው። አንድ ቀን ቢያድር ምንም ማለት አይደለም። ይኸውልሽ I am very busy. Whole week booked ነኝ ኦኬ? እና ደግሞ ቢሮዬ በፈለግሽው ሰዓት የምትመጪው ሺሻ ቤት መሰለሽ እንዴ? እሺ እመጣለሁ። All right. እሺ bye. Where have you been hiding since yesterday? I wasn't feeling that well. What's wrong? Nothing major. I may have caught cold or something. Are you sure that's it? Of course. Well then, why didn't you answer my calls? By the time I saw your calls, it was too late. And today was a very busy day. I went to a walk-in clinic and I just came back. Oh, poor baby. Hello. ሃይ እንዴት ነህ? እየተሻለህ ነው? የተሻለኝ ነው። አይ ጥሩ። አንድ ነገር ላማክር ፈልጌ ነበረ። መልሼ ልደውልሽ? እሺ ችግር የለም። ኦኬ። You know, ብትጠጪበት አፕታችን ይከፍትልሻል። ጠጪ እየጠጣሽ እንግዲህ ልክ የዛሬ ወር የፍርድ ቤት ቀጠሮ አለብሽ። እኔና አንቺ ከተግባባን ሁሉንም እንደሚሆን እናደርገዋለን። ብዙ ዶክመንቶች የሚያስፈልጉሽ አሉ። አንቺ ደግሞ መታወቂያ እንኳን የለሽ። ከየት እንደመጣሽ፣ ተምረሽበት የነበረው ቦታ፣ ኖርኩ ያልሽባቸው ስፍራዎች፣ እነኝህን ሁሉ ማዘጋጀት አለብን። ቤተሰቦች እንኳን ተፈናቀሉ ያልሻቸው ቤተሰቦችን እንኳን የሚያስረዳ ምንም አይነት ዶክመንት የለሽ። እያንዳንዱን ነገር ለመስራት ደግሞ ገንዘብ ያስፈልጋል። አንቺ ደግሞ ገንዘብ የለሽ። እና ምን ይሻለኛል? አይዞሽ አይዞሽ፣ ከተረዳዳን የማይሆን ነገር ብዙ የሚያሳስብ ነገር አንቺ ብቻ ውባ አልፈልግም ለማለት ነው። ወረቀትሽን ትፈልጊያለሽ ወይስ አትፈልጊም? አዋት እንደፋረቅብኝ ወደዛ ህይወትሽን የሚቀይርልሽ ነገር እኮ ነው እየሰጠሁሽ ያለሁት። ያ ሂጂ በች ሁለተኛ እኔ ጋር ኬዝ አለኝ ብለሽ እንዳትመጪ። ሃሎ ሃሎ
ክቡራትና ክቡራን ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ስመጣ ምንድን ነው ማመጣልሽ? ካላስቸገርኩህ ደብተር ግዛልኝ። ያለ ደብተር ነው እንደምትማሪው? በቂ ደብተር ስለሌለኝ 4ቱን ትምህርት በአንድ ደብተር ነው የምማረው። ብቻ አንቺ ምንድን ነው መሆን ያለብሽ? ጎበዝና ጠንካራ ተማሪ አይደለ? የምትነግረኝ ነገር አለ? ምን አስደነገጠ? ኧረ አልደነገጥኩም ማለት ምንድን ነው ለጋ? ደግመህ እኔን ትጠይቀኛለህ እንዴ? አንተ አይደለም የምትሰጠኝ? ማለቴ ምን ችግር ተፈጠረ ለማለት ፈልጌ ነው። ላብ ቴክኒሻኑን አናግሬ ወንዞቹ በከፍተኛ መጠን ኬሚካል ተበክለዋል ይህን የሚያሳይ ሪፖርት ነው አላልከኝ? ታዲያ እንደዛ ነው የሚለው? ይህ እኮ በከፍተኛ መጠን ዝቅተኛ የሆነ ብክለት ነው የሚያሳየው። ነው እንዴ? ማለቴ ይህንን እንዴት ማወቅ እችላለሁ አለቃ? ይህ እኮ በጣም ቴክኒካል ጉዳይ ነው። እርግጠኛ ነህ? አዎ መሄድ ትችላለህ። ሄሎ፣ አንድ እንድታጣርልኝ የምፈልገው ማስረጃ አለ። ቴንክ ዩ። ማታ የተለመደ ቦታሽ ቀድሞ ድረስ። አንድ ጉዳይ ለመጠየቅ ነበር የመጣሁት። ምን ነበር? ከኢንዱስትሪ ወደ ወንዝ ስለሚደፉ ኬሚካሎች ለማወቅ ነበር። እንግዲህ የትኛውም ኢንዱስትሪ ሲመሰረት ፍቃድ ከማግኘታቸው በፊት ከኢንዱስትሪ የሚወጡ ተረፈ ምርቶችን አካባቢ ላይ ያለውን ተጽዕኖ የሚያሳይ ግምገማ ማቅረብ አለባቸው። እኛም ቦታው ድረስ በመሄድ እናም በማየት ፍቃድ ሰጠናቸው። ታዲያ እነሱ ያቀረቡት ግምገማ ምን ያህል ትክክለኛነቱን በምንድን ነው የምታረጋግጡት? እንግዲህ ዶክመንቱን በመመልከት ኢንዱስትሪው ላይ የእኛም ባለሙያዎች ሳይ ቪዚት ኢንስፔክት ይደረጋል ማለት ነው። ስለዚህ እያልከኝ ያለኸው ከኢንዱስትሪ የሚወጡት ኬሚካሎች ወይንም ወደ ወንዝ የሚደፉት ሳይድ ኢፌክት የላቸውም ነው? እንደሱ አላለም። እንግዲህ ድርጅቶች የአካባቢንና የማህበረሰብን ደህንነት ኃላፊነት የማይሰማቸው ከሆነ ፍቃድ ካገኙ በኋላ የሚፈጥሩት ብክለት የአካባቢው ማህበረሰብ ካልጠቆመ እኛ ምንም ማድረግ አንችልም። እያወራን ያለ ነው በአፈር ቤት ስለሚኖሩና ከወንዝ ውሃ ቀርተው ስለሚጠጡ ድሆች ነው። ይገባኛል። ታዲያ እንዴት አድርገው ነው እነኚህ ምስኪን ማህበረሰቦች ገንዘብም ሰውም እንዲሁም የኢንዱስትሪ ባለሀብት ከሆኑ ሰዎች ጋር ቻሌንጅ ማድረግ የሚችሉት? ኢቭን ውሃው እንኳን መበከል አለመበከሉን ምንም አይነት እውቀት የላቸውም።
በመንግስት ህግና ደንብ ወይም ደግሞ በግምገማ ዶክመንት ብቻ የሚረጋገጥ ነገር አይደለም የምልሽ። ኢንዱስትሪ ማህበረሰብ አብሮ ካልሰራ እኛ ማስቆም አንችልም። How about my payment? Hey, you are Miss Tyndall, right? Yes, I am. Who are you? Oh, I'm Elle's friend. Hey, how is he doing after the injury? What injury? I mean, after he was attacked? Is he feeling better now? I don't know what you're talking about. I'm sorry. ሄሎ ናቢ። ሄሎ አምሪ፣ እንዴት ነሽ? እግዚአብሔር ይመስገን። ነገ ተገናኝተን እንድናወራ ፈልጌ ነበር። ይመችሻል? እሺ። ነገ ማታ ከስራ በኋላ ቢሆን ደስ ይለኛል። Hi, Mom. Yeah, I'm on my way. Okay. Okay, bye. So, Mom, what's going on? I wasn't expecting you. How did it happen? How did what happen? Is he gonna be okay? Who? When were you gonna tell me about this stuff? What are you talking about? The attack. What attack? Look, Steph, I know that you worry about me, but I am your mother. Mom, you're confusing and scaring me. Come on, Steph. I met his friend yesterday. She told me everything. Who? Whose friend? Really? You're gonna pretend like nothing happened? I know that Elle was attacked, Steph. What? And he has a head injury. Please stop shutting me out, okay? ምድረ ባርበተት ትልቅ ሪስክ ውስጥ ገብቼ እኮ ነው እንደዚህ ነገር ያልኩት። ሪስክ መግባት ምን ማለት እንደሆነ አንተ አታውቀው። የላቦራቶሪ ውጤት ይዘህ አለቃ ጋር ሄድክ፣ አለቀ። ሌላ ነገር ካልቀላበድክ በስተቀር ይሄን የምናውቀው እኔ እናንተ ብቻ ነን። እሺ፣ ቀሪ ገንዘብ ውስጥ ብር? የምን ብር? ቀሪ ክፍያውን ነው 250 ሺህ ብር አለብህ እኮ። እሱንም አልሰጠህም። ለምን እንዴ? አንተ አይደለም እንዴ ቀይረህ ይሄንን ወረቀት ሂድና ለኃይል ውስጥ ያልከኝ? ኦሪጂናሉ ለሌላ ሰው እንደማትሰጠው ምን ዋስትና አለ? ኦሪጂናሉ አንተ ጋር አይደል እንዴ ያለው? ከዛ በፊት ኮፒ አድርገው ቢሆንስ? ነገርኩህ እኮ ምንም ኮፒ አላደረኩም። ደሞስ እንዴት ብለህ ነው ቃል የምታጥፈው? ይሄ ቃል ማጠፍ ሳይሆን ጊዜ ወስጄ ታማኝነትን ማረጋገጥ ስለፈለኩ። እኔ ደግሞ ብሩን አሁን እፈልገዋለሁ። አሁን ካልሰጠኸኝ ችግር ውስጥ ነው የምገባው። ስለአንተ ችግር አያገባኝም። እኛ የኬሚካል ማጣሪያውን ትሪትመንት
እንደምንም ከውጭ ሀገር እስኪመጣ ድረስ ኦሪጂናሉ ማንም ሰው እጅ መግባት የለበትም። ስለዚህ እስከዛ ሳንቲም አልሰጥም። ዛሬ ቀጠርኩሽ አንድ ነገር ላሳይሽ ነው። አዲስ ለሚከፈቱት የድርጅታችን ፋብሪካዎች ናቢ ያዘጋጀው የአካባቢ ተጽዕኖ ግምገማ ዶክመንት ነው። ይህን ዶክመንት እኮ ባለፈው ናቢ መኪና ውስጥ አይቼው ነበር። እንደምታውቂው ማንኛውም ኢንዱስትሪ ከመከፈቱ በፊት ፍቃድ ለማግኘት ከመንግስት የአካባቢውን ተጽዕኖ ግምገማ አጣርቶ ለመንግስት ማሳወቅ አለበት። ይሄ ዶክመንት ግን ሙሉ ለሙሉ የተዘጋጀው ካናዳ ባለው አጋር ድርጅት እንደሆነ እርግጠኛ ነኝ። ማለት በጣም ነው የሚገርመው። ካናዳ ላለው ፋብሪካ የተዘጋጀ ጥናት ነው እዚህ እንደተዘጋጀ ተደርጎ ሙሉ ለሙሉ የተገለበጠው። ደግሞ የተደረገው በገለልተኛ አማካሪ ተብሎ የተፈረመበት። እዚህኛ የሌለንን ኬሚካል ማጣሪያ እንዳለን ተደርጎና ኬሚካል የምናስወግድበትን አይነቱ መጠኑ የማይገናኝ ነው። ሙሉ ለሙሉ የዛ ኮፒ ተደርጎ ነው የተገለበጠው። እርግጠኛ ነኝ ቶሎ ከመንግስት ፍቃድ በአቋራጭ ለማግኘትና የአካባቢውንም ጥበቃ እንዳይታወቅ ሆን ተብሎ የተሰራ ነው። ቆይ ግን ምናልባት አለቃሽ ራሱ በናቢ ስም ፈርሞበት ቢሆንስ? እንዴ ሐምሪ ናቢ እኮ ነው ላለቃሽ ስጩ ብሎ አምጥቶ ዶክመንቱን የሰጠኝ ነው። ሐምሪ ቆይ እንጂ እሺ I have really good news, bro. በጣም የሚገርም ቢዝነስ አጋጥሞኝ ወደ ሀገር ቤት ልሄድ ነው። Really? Yeah, it's very good አጋጣሚ። ምን አይነት ቢዝነስ አገኘህ ነበር? Come on, man. ገባኝ። ቶ የማጭበርበር ስራ ነው አይደለ? ቢዝነስ በሙሉ እኮ by definition ማጭበርበር። I'm telling you, man. ዋልማርት ሶስተኛ ዓለም ህጻናቶችን በሳንቲም እያሰራልን ለአንተ በአንድ ብር የሚሸጥልን እና እኔም ባጭበረብር ችግር የለውም ነው? Don't hate the player, hate the game, bro. Anyways, አሁን ያው እግዚአብሔር ከሽሮ ቢያላቅቅህ አንተ እዚህ መተህ የምትመገበው እሱን ነው። ቤተሰቦች እንዲልኩልህ የምትፈልግ ከሆነ እስኪ እንዲያዘጋጁልህ ነገር እናመጣልሃለን። አረ እንደውም መድኃኒት ትወስድልኛለህ? በጣም ጥሩ አጋጣሚ። Sure, no problem. ደቡብ ጫፍ ደቡብ ሱዳን ምናምን አትበለኝ እንጂ ምን ላድርግ ታዲያ? እዚህ ያለሁት አንድ የከተማ ልጅ እኔ ብቻ ነኝ። ሌሎቻችሁ ጫፍ ሲሪየስሊ እሱን አታስብ። እህቴ እዛው አዲስ አበባ ነው ያለችው። ስልኳን እሰጥሃለሁ። ከቻልክ ግን አንሲን ብታገኛት በጣም ደስ ይለኛል። ግን የእሷ ትንሽ ከከተማ ወጣ ብሎ ነው። ይኬድሚ እኔ በባጃጅ በጋሪ በፈረስ ምናምን እኔ በጣም ነው የሚደብረኝ። ጊዜም የለኝም ብሮ። ያሾፋል እንዴ? መድኃኒቱን እወስድልሃለሁ ግን I don't think አንተ ሂድ ሩቢ፣ እኔ ከቤት እሰራለሁ። ቫይስ ፕሬዚዳንት እንዲህ ነው። ለማንኛውም በተለይ የፋይናንሱን ጉዳይ ከአንቺ ሌላ ማንም ማኔጅ እንዲያደርገው እንደማልፈልግ ታውቂያለሽ። እንዴ እኔ ቲጄ ነው ሌላ ሰው ማኔጅ የሚያደርገው? ደግሞ እኮ ስራ ለመስራት የግድ ቢሮ መግባት አያስፈልግም ሮቢ። አንቺ ቤትሽ ሆነሽ እኮ ብትሰሪም በስርሽ ያሉ ሰራተኞች አንቺ ቢሮ ከሌለሽ ኃላፊነታቸውን በሚገባ ይወጡ። አዎ ዘመኑ ግን በዙም እና በጎግል ሚት ስብሰባ የሚደረግበት እኮ ነው። እኔም በየቀኑ ኦንላይን በስልክም እከታተላቸዋለሁ። ደግሞ ሲፈለግ እመጣለሁ። ካልሽ ይልቅ ረስቼው ሳልነግርህ የአዲሱን ፋብሪካ የኮንስትራክሽን እና የኢኩፕመንት በጀት ገምግሜ ጨርሻለሁ። ለማንኛውም ሙሉ ሪፖርቱን ለታሪኩ ኢሜል አደርግለታለሁ። ተነጋገሩበት።
እሺ ለማንኛውም የናቢ ጉዳይ እንደሆነ እንደዚህ ቤት እያስቀረሽ ያለው አውቃለሁኝ። ይህን ነገር በደንብ እናወራበታለን። አየህ አሁን ሐምሪ ሁሉም ነገር እየገባት ነው። በደንብ እንዲገባት ደግሞ አንተ ሁሉን ነገር ማሳመን መቻል አለብህ። ግን እስካሁኑ መንገድ አይደለም። አልገባኝም። ምንድን ነው እስካሁን የሄድኩበት መንገድ? ዳኔ ሐምሪን ማላን የምትችለው አንተ ያየኸው የገባህን እውነት ከራሷ የመጣ እስከሚመስላት ድረስ ማሳመን ስትችል ብቻ። እንዴት? The Art of Persuasion የሚለው መጽሐፍ አላነበብከውም? አላነበብኩትም። ብዙ ጊዜ እውነትን መያዝ ብቻ በቂ አይደለም። የምትፈልገውን ነገር ለማግኘት የማሳመን ጥበብ ሊኖር ይገባል። ሰላሜል እንደት ከርመሃል? አባባን እንዳልከኝ እጅ ጠይቄ ምክራቸውንም ተቀብዬ መጥቻለሁ። ደባቤ ጋርም በዛው ሄጄ ነበር። ባለፈው ከላክሌ ብር ላይ የሰጠኋትን ጨርሳ ለአንሲ ተጨማሪ ምርመራዎችና መድኃኒት ገንዘብ ቸግሯት ስታለቅስ ነው የደረስኩት። እኔም እንዳላግዛት ታክሲው ተበላሽቶ የቀረኝም በሙሉ አራግፌ ባዶዬን ነው ያለሁት። አሁን በቃ አቁሜ ቁጭ ብዬልሃለሁ። ያው እንግዲህ ከአንተ ሌላ የምናስቸግረው ሰው የለንምና በተቻለ ፍጥነት በአካውንት የምትችለውን እንጥፍጣፊ ቢሆን አስገባልኝ። ሰላም ነው ወንድሜ። ሐምሪንም አሳመናት። መቼም ይህን የምታደርገው ለእሷ ካለ ፍቅር የተነሳ ነው እንጂ ሌላ ነገር አስባ አይደለም አይደል? ምን አይነት ጥያቄ ነው ዳኒ? እኔም ለሐምሪ ካለኝ ፍቅርና አክብሮት የተነሳ ነው ነገሮች እንዲስተካከሉ እንደዚህ መመክረ። ኃይሉ ይህን እኮ ለእኔ ማስረዳት አይጠበቅብህም። ይህን በተግባር ከምታደርጋቸው ነገሮች እኮ አውቀዋለሁ። በጣም ጥሩ። ደግሜ ደጋግሜ እንድታስተካክል የምመክርህ ሐምሪ የስሜት መወላወል ውስጥ እንዳትገባ በክርክር ሳይሆን በማሳመን ጥበብ። እሺ? ኤክሰለንት። What up, brother? Hey, Tafar. የጋብቻውን ነገር ወስኛለሁ። Let's proceed. Yes, my man. Yes. ዘግይተህም ቢሆን አይ መድረስ በጣም አሪፍ ነው። ገንዘቡን ብቻ ቶሎ አዘጋጅልኝ። Don't worry about that. አሁን ከተቻለ ባይሆን ከፎቶግራፈሩ ጋር ደውዬ የጋብቻውን ፎቶ ሴሽን አዝዘዋል። እንዴት? በዚህ ፍጥነት? Of course. Strike the iron when it's hot እኮ ነው ነገሩ። ይልቁኑ ስለ ቶክሲዶ ምናምን እንዳትጨነቅ። ከሜጀት እስከ ጃይንት ትደርሳለህ። ያው ግን 100 ብር ፐር ፒስ። የአንተ ነገር ደግሞ እህል መመርመሪያ የሚመስል ወይ ሬሳ ሳጥን የሚመስል ጫማ አድርገብኝ እንዳመጣ። All right, my man. ቀላል የዋሳም ናቢ ምን ያህል እንደምወድህና ዘመኔን ሙሉ አብሬክ ልኖር እንደነበር ታውቃለህ አይደል? እንደነበር ነው ያልሽው? ይኸውልህ ናቢ አሁን የመጨረሻው ሰዓት ላይ ነን።
ብዙ የምናገረው ነገር ነበረኝ፣ ግን ሁሉም ነገር ካንተ እንዲመጣ ፈልጋለሁ። ምንን አስመልክቶ? የኔ እንዲህ ለመሆን ያንተ እጅ እንዳለበት አታውቅም? እኔና አንቺ መካከል ተነጋግረን መግባባት እንዳንችል መካከላችን የገባውን ነገር ነው ማወቅ ግራ ግብት ያለው። ይኸው አሁን እንኳን መነጋገር ስንጀምር ውስጥ ሽርብርሽብሽ ይላል። ናቢ፣ የኔ እንዲህ ለመሆን ያንተ ድርሻ ምንም የሚታይክ ነገር የለም? አለበት እንጂ መካከላችን የተፈጠረው ክፍተት እንደዚህ ገደል ሳይሆን ውስጥሽን አስጨንቄም ቢሆን እንድታወጪ ማድረግ ነበረብኝ። ይሄ ላለመሆኑ ትልቁን ድርሻ ኃላፊነቱን ይወስዳል። ሐምሪ፣ የምትፈልጊውን ነገር በሙሉ ለማድረግ ዝግጁ ነኝ። ምክንያቱም ህይወት ያለ አንቺ ለኔ ባዶ ነው። ስለዚህ እባክሽ አጠፋ ብለሽ የምታስቢውን ነገር በሙሉ ነገር ይልና ወደ ድሮ ፍቅራችን እንመለስ። እሺ፣ ለጀነራል ፋብሪካ ረዳት አማካሪ ሆነ እንደምትሰራ ለምን አልነገርከኝ? Hey, Becky. You okay? አንዴ ቁጭ ብለን እናወራ እንችላለን? ምን ሆነሻል ቤኪ? ምንድን ነው? በእናትህ ቁጭ በል። ሐምሪ፣ በአጋጣሚ ሳናወራ ቀርተን ይሆናል እንጂ ይሄ እኮ ምንም አዲስ ነገር የለውም። ይሄ የተለየ ስራ አይደለም? ያ እኮ ከሙያ አንፃር ለማገዝ የገባውበት ነው እንጂ ምንም የተለየ አዲስ ነገር የለም። ምንድን ነው? ከአባት ፋብሪካ ወጥቶ የአቃቂ ወንዝን የሚበክል የኬሚካል ውጤት ነው። ይሄ ደግሞ ምንድን ነው? ይሄ ደግሞ ማህበረሰቡን ምን ያህል እንደሚበክል ከካናዳ ኤክስፐርት ያገኙት ውጤት ነው። ምንድን ነው ቤኪ? ምን ሆነሻል? ተፈሪ ጉድ ሰራኝ ነው የምልህ። ተፈሪ ማለት ቆይ ኬሚካሎቹ ከሚፈለገው መጠን በላይ ወደ ወንዙ እየተደፉ ነው የምትይ? አማካሪ አንተ አይደለ? እሱንማ አንተ ንገረኝ። እኔ አማካሪ ባለሙያ በሆንም የየዕለት ስራቸውን እቆጣጠራለሁ እንዴ? ፍሳሽ የማስወገጃ ሲስተማቸው ምን መሆን እንዳለበት ምክር እሰጣለሁ እንጂ የየዕለት ስራቸውን ማኔጅ አደርጋለሁ? ተልሚ እና ስለዚህ ጉዳይ ምንም የማውቀው ነገር የለም። እንዴት ላቅ እችላለሁ? ቆይ ደሞስ ይሄ ጉዳይ እዚህ ድረስ እንዴት ሊያሳስብሽ እንደቻለ በፍጹም ሊገባኝ አልቻለም። እንዴት ሊያሳስብሽ እንደቻለ አላውቅም። የስ ቆይ ይሄ ኬሚካል ወደ ወንዝ ከተደፋ የካንሰር በሽታን በሰው ላይ ምን ያህል እንዲያስከትል እንደሚችል እያወቅኩኝ ዝም እንድል ነው የምትፈልገው? አምሪ፣ ይኸውልሽ እኔ እያልኩ ያሉት ይሄ ውጤት ወንዙን መበከሉ እንዴት ልትደመድም ይቻልሽ ነው እያልኩ ያሉት። ስታንዳርዱ ማየት ቢኖርብኝም ይሄ ውጤት ግን እሱ ነው ያሳይ። ሊሆን ይችላል። አንዳች የተደበቀ ነገር እንዳለ ግን እርግጠኛ ነኝ። ምንድን ነው የተደበቀ ነገር? አዲስ ለሚሰራው ፋብሪካ
ፎርጅ ዶክመንት ተሰርቶ አንተ ሳይን እንድታደርግበት የታዘዝክበት ምክንያት ያልገባኝ። ይሄንን አንተ ሳይን ያደረክበት አይደል? ንገረኛ። Steph? What? When did you get here? Who is this, Al? What's going on? You don't know her. I guess I don't. Are you cheating on me? No, Steph. Come on. This is not what it looks like. I can't believe this. I can't explain, Steph. Listen to me. Steph. አቤል ለምንድን ነው ዝም የምትለው? ንገረኝ እንጂ። ይሄንን ፌክ ዶክመንት ያዘጋጀኸው አንተ ነህ አይደል? ወይ ሲጀመር አንቺ ስለዚህ ጉዳይ እንዴት ልታውቂ ቻልሽ? አዎ እንዴት ልታውቂ ቻልሽ? ይሄ እኮ የድርጅት የውስጥ ሚስጥር ነው አይደለም? እንዴትም ይወቅ። እዚህ ዶክመንት ላይ ሳይን ያደረከው አንተ ነህ ወይስ አይደለህም? አዎ የኔ ፊልም እና ይሄ ሁሉ ጊዜ እያወቅህ ነው አብረኸኝ ግራ ስትጋባ አይኖርክም? አምሪ እባክሽ ነገር ሁሉ እንዳንቺ እንደምታስቢው አይደል? እንደገና ሌላ ውሸት። አምሪ እባክሽ ተረጋጊና አዳምጪ። ልቀቀኝ። አምሪ